መቅዲና ቾምቤ ተለያዩ። አያቤል ያቤል ሴራ እንግዲህ እንደምንም ብሎ አለያይቷቸዋል። አቤል ዛሬ ልደት ነው መንጣት አለብሽ ሲላት መቅዲ ደግሞ የዋህ ስለሆነች ሄደች። ነገር ግን እንደጠበቀው ተሳክቶለታል። አቤል ቾምቤንና መቅዲን አለያይቷቸዋል። ይሄንን ነበር የምፈልገው እያለ እሱ በደስታ ጮቤ መርገጥ ጀመረ። ቾምቤ ታውቂያለሽ አይደለም ዛሬ ያን ጊዜ ራሱ ዝም ብዬ ሳስበው አብረሹ ፈልገሽና ወደሽ ነው የሄድሽው። እስኪ ንገሪኝ እኔ ነው ወይስ እሱን የምታፈቅሪው? ምን ማለት ፈልገህ ነው? አይ ማለቴ ያኔ ራሱ ሲመስለኝ ዝም ብዬ አውቀሽ ፈልገሽ ይመስለኛል ከዛ ከልጅ ጋር የተኛሹ ብሎ ተናዶ ጥሏት ሄደ። ላይ መለስ እስከ መጨረሻው ድረስ የቾምቤና የመቅዲየ ነገር አብቅቶለታል። ቅዱስ እንግዲህ መቅዲ የድሮ ፍቅረኛው እየመሰለችውና እንዲሁም ደግሞ በዛ ትውስታ ውስጥ ስላለ ልጋብዝሽ ምን ሆነሽ ነው እስኪ ንገሪኝ፣ ዛሬም እንዳዘንሽ ነው ዛሬም እንዳለቀሽ ነው ብሎ ሲላት ምን ላድርግ ብለህ ነው? እና ነይ ባክሽ። ቆይ ይሄ ቾምቤ ነው እንዴት አወቅሽ? ማለት ያለ አይደል ቾምቤና ያኛው ልጅ ናቸው መቼም የሚያናድዱሽ ለዛ ብዬ ነው አለ። ከዛ እና የድሮ ፍቅረኛ ስለምመስልህ ነው አይደል እንዴ? ደግሞ ይሄ ማን ነገርሽ? ይቺ ፊዮሪ ናት አይደለም? እና በቃ ብቻ ግን ይመችሽ ያራድዬ ልጅ ነይ እንሂድና ልጋብዝሽ ብሎ ይዟት እንግዲህ ቅዱሴ ሻይ ሊጋብዛት ወደ ሻይ ቤት ሄዱ። ቹቹሻ የእውነት የዛሬው የቹቹሻ ይለያል ድምቀት። እንግዲህ ቀስቴ ከስንት ጊዜ በኋላ ሲጠበቅ በጉጉት ሲጠበቅ የነበረው ይቅርታ በሙዚቃና እንዲሁም ደግሞ ቦርሳ ገዝቶ ሰርፕራይዝ አድርጓታል። ከጓደኛው ጋር ሆነ አንተ እኔ የምልህም በሙሉ አሁን ልንገርህና ላንተ ታስደስተኝልኛለች ቹቹሻን ብሎ ቹቹሻን ይቅርታ ጠይቆና ቦርሳ ሰጣት። እና በቃ ትምህርት ቤት ይደራሱ ያላት ደስታ ለቤዛ እንዴ ዛሬ እኮ የማይገመት ነገር ተደረገልኝ። እንዴ ምን ነገር ተደርጎልሽ ነው? ኧረ ተይ ማለቴ ለስንት ጊዜ ስለምነው እንደገና ደግሞ በቃ ስመኘው የነበረው ነገር እሺ ሆነልኝ እኮ። ምንድን ያ እንግዲህ ቀስቴ ተብዬው ፉንቃዬ ይቅርታ ጠየቀኝ በሙዚቃ ስልሽ፣ አዎ ግን ሙዚቃ አይደለም ምንድን ነው? ኧረ እኛ አስታራቂ የለን ወይ የሚል ነው። ታዲያ ይሄም እኮ ጥሩ ነው መንደርደሪ ሀሳብ ነው አለቻት። ምን እሱ ብቻ? እሺ ምንድን ነው እንዴ? በዛም እኮ ላይ ቦርሳ ገዛልኝ። ምን? አዎ እንዴ በጣም ደስ ይላል። እሺ አሁን ለማንኛውም ቦርሳሽን ቁጭ አድርጊውና እንሂድ። ማ እኔ? አዎ ተይኝ እስቲ። ማለት ቦርሳዬንማ በፍጹም ይዣት ነው የምዞረው ብላ እንግዲህ ቹቹሻዬ ቦርሳዋን ይዛ መዞር ጀምራለች። ጭራሽ ፍቅሯ ብሶባታል። ከቀስቴ ይልቅ አሁን የመሰለኝ ከቀስቴ ይልቅ የምታፈቅረው ቦርሳውን ነው የመሰለኝ። ብቻ ግን የቹቹሻ ነገር ዛሬ በጣም ነው ደስ ያለኝ። የቹቹሻ ፓርት ማለት ነው። ማን ነው እስኪ እንደኔ ደስ ያለው? እነት ልጅነት ታስታውሳለች። በቃ የሆነ ነገር ተገዝቶልን ደስ ብሎን እንደምንቦርቀው እንደዛ ቡርቅ እያለች ነው የቹቹሻ ነገር ማለት ነውና ኦዲየንስ ሁሉ ራሱ ዛሬ በቃ በቹቹሻና በቡችራ በገኒ በቃ ድምቅ ብለው ፈታ ብለው ነው ፊልሙን እስከ መጨረሻው ድረስ ያዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አፍላ ፍቅር እንደቀጠለ ይገኛል። ያሬዶ ለቤዛ እንግዲህ የሆነ ነገር መጋበዝ አለብኝ እያለ ከቹቹሻ ጋር እየተማከረ ይገኛል። ቹቹሻ እስኪ ምንድነው እኔ ምልሽ? ኧረ ተይ ቹቹሻ አሁን የሆነ ወሬ ላወራሽ ነው። ቦርሳሽን አስቀምጪ። ኧረ እባክህ ተው እንጂ ዛሬ ገና ልብ ገዝቶልኝ የኔ ቀስቴ ስጦታ ቢገዛልኝ ጭራሽ እንደው ዝም ብዬ ሳስብ ስጠረጥር አንተ ትመስለኛለህ የምትወስዳት። ምን? አዎ እኔ ምልክ እንደው ግን ያሬዱ ያቺ መኪና ደህና ናት? አዎ ደህና ናት። እንደው ምን አለችህ? ኧረ ብታይ በጣም ናፍቀሽኛል እምዘፍኒላት ዘፈን ሁሉ። ምን? አዎ እልቅስ አንድ ነገር ልንገርሽ። ምንድን ነው ግን
መቼ ነው የሆነ ነገር ልጋብዛችሁ? ምን? አዎ ምንድን? በርገር። ምን? አዎ በርገር። ተው እባክህ፣ ሆዴ ጮኸ። ምን ማለት ነው? ይኸውልህ እኔ የማውቀው ድንች፣ ላዛኛ፣ በቆሎ ቅቅል፣ በቆሎ ጥብስ በቃ ወዘተ ዘመሰሉ እሱን ነው። ችግር የለውም። እኔ አሁን እንደ ምንም አንቺ ቤዛን አሳምነሽ እንብላ እንጂ ቀጣይ ደግሞ ያንቺን ምግብ እንበላለን። እንዴ ወደ ነው በግድ ነው። ግን እኮ እምቢ ልትልሽ ትችላለች። ችግር የለውም። ወይ ጉድ! ቹቹሻ እኮ አደገኛ ናት። ሂዳ ጭራሽ ቤዛን ገጠመቻት። እኔ በርገሩን መብላት አለብኝ፣ ካልበላሁ ግን እሞታለሁ። ካንቺና ከኔ ጋር አንቺና እኔ ጓደኝነታችን ያበቃል ብላ ጦርነት ገጠመች ከቤዛ ጋር። ቤዚቲ ደግሞ ወይ ቹቻ አሁን አውቄብሻለሁ ለበርገሩ ሳይሆን ለኔ ብለሽ እንደው ነገር ግን እኔ መሄድ አልፈልግም ነው የምልሽ። እሱን ከፈለግሽ እኔ ራሱ ገዛልሽና ቴካዌ ያደርግልሻለሁ ስትል በፍጹም እኔ ቴካዌም ሆነ ያንቺንም የገዛሽውን አልፈልግም። እኔ የምፈልገው ህያው እሱ ያመጣውን ነው ብላ እሱ ፈርሰስ ብዬ እግሬን ሰቅዬ መብላት ነው የምፈልገው ብላ ግግም አለች። ወይ ጉድ! ብቻ ግን ይመችሽ ቹቹሻ፣ ዛሬ ደስ ብሎኛል። በሌላ በኩል እንግዲህ የባለፈው ሚኪና አቡሻ እንዲሁም ደግሞ ቦቸራ ተጣልተው ነበረ። ነገር ግን ሚኪ ያው የዋህ ሰው ይመቸው ያራድዬ ልጅ፣ እሱ ግን ይቅርታውን ወዲያውኑ ተቀብሎ ነበር። አቡሻን እና ቦቸራዬን ለማስታረቅ ደፋ ቀና እያለ አንድ አይዲያ ያመጣልኝ። እሺ ብቻውን እንኳን እየዘፈነ አልታረቀው ሲሉ ለምንድን ለአንድ ቀን ቁጭ ብድግና የሆነ በለበሱ ለብሶ ከሴት ጋር አይጨፍርልንም፣ ከዛ ይቅርታ እናደርግለታለን። ይሄ አንድ ቀን ነው፣ በሌላ ቀን ደግሞ ተላላኪ እናደርገዋለን ብለው ቀመሩና ይሄን ትዕዛዝ ሰጡት። ቦቸ ሆዬ እንግዲህ ያችን ቦቦቶም ወይም ደግሞ ጀሪን ቢደውልላት እንኳን በፍጹም አላደርገውም ብላ ግግም አለች። ገንዬ አጅሪት እንግዲህ ሂዳ እሺ እዘፍናለሁ ብላ ከቡችራዬ ጋር እየዘፈነች ኧረ ተው አንተ ተው እኛ ከዚህ ትምህርት ቤት የምንባረረው በአንተ ምክንያት ነው እያሉት ማለት አልገባኝም። እንዲግባህ እንጂ እስኪ ንገረኝ፣ አሁን ለምንድን ነው የእርሰ መምህር ልጅ ያመጣኸው? የዳይሬክተሩ ችግር የለውም እኔ እወጣዋለሁኝ እያሉ ብቻ ግን ሀይሎ ጋይሆ ጨፈሩና ከዛ ቡችራ መጨረሻ ላይ ወይኔ አባትሽ ብለው ሲሉ ባጥር አረሩሃቸው ራሱ አልተረፈም። እያንዳንዱ ለቀቃቸው። የታባታችሁ ከዛ ጀሪ ሄደችና ቦቸራና ገንዬ ቁጭ ብለው በጣም ነው ማመሰግንሽ፣ አቤት ጭፈራ እኮ ብቻ ግን አዝናናናቸውም አስጨፈርናቸውም አሯሯጥናቸውም እየተባሉ እንትን ሲሉ ጀሪ ሆየ ምን ማልሰማው የለ ምን ተፈጠረ? ጭራሽ ጭፈራ ጭራሽ ደስ አንቺ ደግሞ እና ምን ችግር አለው ይሄ? አይ ይሄን ነገርማ በደንብ ልረዳው ይገባል። እስኪ ስድስተኛው ስሜትን ላዳምጠው። ትናንትና እምቢ እኔ እምቢ ስልህ ገኒ ይሻለችህ እና ከገኒ ጋር ብዙ ነገር አደረጋችሁ እና ምን ይጠበስ አንቺ? ቆይ አንቺ ግን ምን አገባሽ ብሎ ቡቼ ተናዶ ሄደ። ገኒም እንደምንም ብለሽ መናገር አለብሽ ስትላት ምንም በቃ አንቺን ብትስጪው እኔ ጋር ጨፈርን፣ ይሄ ነው ያለው ነገር። ምን ጭራሽ ጭፈራ? አዎ ምን ችግር አለው? እና ታዲያ አንቺ መች ጨፈርሽለት? እና ቆይ ከቦቼ ጋር ያለሽ ነገር ግን ምንድነው? ማለት ከወንድምነት የዘለለ ምንም ነገር የለኝም። ግን ለማንኛውም ያለው ነገር ይሄ ነው። እሺ አታስቢ ብላት ገንዬም ትታት ሄደች። ቆይ ይሄ ልጅ ግን ምን እየሰራ ነው? እኔማ ግራ ገባኝ እኮ አንዴ ሄርሜላ አንዴ ጄሪ አንዴ እያለ ቆይ ምን ለማድረግ እያሰበን ይሄ ቦቸራ? አሁንማ ግራ ገባኝ። ለማንኛውም ግን ተው ስድስተኛ ስሜት እያለች ስድስተኛ ስሜቷን በአንድ በኩል ታመሰግነዋለች፣ በአንድ በኩል ደግሞ እያናደዳት እየተራራጠች ሄደች። ኢየሱስና የገኒ ጦርነት በጣም የተለየ ሆኗል። ጭራሽ አሁንማ በቦቼ ቅናት ድብን አድርጎ እሺ እኔ የምልሽ ግን እንደው ከሁሉ የሳምሽበትን ፓርት እስኪ ንገሪኝ። ምን ብሎሽ ነው? ድብብቆች ስንጫወት ነበረ አሸነፈኝና ሳምኩት። በቃ ይሄ ነው። ምን የምን ድብብቆች? ለካ አንተ የውጭ ሀገሮችን ቶሚና ጄሪ ነው የምታውቀው። እነሱ አይሻሉም ብለሽ ነው? አይ አይሻሉም።
እሺ ያገር ውስጥ ለምሳሌ እንካስላንቴ እያለች ስላንቴዋን ስታወርድለት ምን ማለት ነው? አየህ አታውቅም። ለይህ እኮ ነው ካንተና ከቦቼ በጣም ይለያል ብየምር ወይ ጉድ ብሎ በጣም ተናዶባት ሄደ። ከዛ ሄዶ እንደምንም ቀርሞ መጣና እኔ አንቺን አላፈቅርም እማፈቅረው ያች ፍቅረኛ ያች ማን ነበር ፍቅረኛ ብቻ ያችን ነው ማፈቅረው አንቺን ዝም ብዬ ነው እያለ ተረበባት። ተናደደችና ታያለህ እኔማ ወደ ቦቼ ጋር ነው የሚሄደው ብላ ቦቼ ጋር ምን ጭራሽ ተደፋፈርን አይደለም። ይሄ ቦቦቱም ውስጥ የማያደርገው ነገር የለም። ቆይ እኔ ቦቼ አይደለሁም ብሎ እሱ ደግሞ ዘነጥ ያለ እንካስላንቴውን በደንብ አድርጋ እንግዲህ አሰላችለት። እሱም ደግሞ ኢዮስያስ ተናደደ። እንደው ያዕቆብ ቆቀርሻጭ ልጅ ባልጫወትበት ብሎ ተናዶ ሄደ። አይ ኢዮስያስ ዝም ብለህ እኮ ነው ከኔ ጋር ጦርነት ያስከው እንጂ እኔ ነኝ የማሸነፍህ ብላ ገኒየም እጅግ ደስ አላት። እውነት ለመናገር ገኒ ከቦቼ ፍቅር የያዛት ይመስላል። አይ ያሳስባል እኮ ምክንያቱም በኋላ ምንም ቢሆን ምንም ከሄርሜላ እሱ እንደሆነ ፍቅር አልወጣለትም። ሄርሜላ ስለማትፈልገው ነው እንጂ መመለሱ ስለማይቀር በኋላ ላይ ሄርሜላ እቺ ገኒዬ ትጎዳለች ብዬ አሳስበኝ። እናንተስ ምን ትላላችሁ? እውነት በጣም ታሳዝናለች ገኒዬ ማለት ነው። መጨረሻ ላይ እንግዲህ አባት የመጣ እያለች አንቦት ትደዋለች። ምንም እንኳን ቢሆን እውነት እኔ የገኒን አባት ለማየት ማን ነው የጓጓው? እስኪ ኦዲየንሶች በቃ ይታይልን ይምጣ ይሄ ዳይሬክተሩ ይምጣ በሉና እንየው ማለት ነው። ውድ ቻናሌ ቤተሰቦች የዛሬው አፍላ ፍቅር ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችንን ሰላም ያድርግልን። ላይክ ሼር አይረሳ። ሀሳብ አስተያየታችሁንም ቁጭ አድርጉኝ በኮሜንት። አይ ላቭ ዩ ሶ ማች